በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት። አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰረባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለና 32 ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረ። ከዚህ በኋላም በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎውንም ስራ በዛ። ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁልጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ ቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም 15 ዓመታት እስቲፈጸሙ ከቶ ከሰው ማንንም አላየም። በእኒህም በ15ቱ ዓመታት ከቅዳሜና ከእሁድ ሰንበት በቀር አይበላም አይጠጣም ነበር። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ስልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛ መልአኩ እንዲህ አለው፣ በርታ፣ ስጋውንና ደሙንም ተቀበል። እስከ 10 ቀን ድረስ መጥቼ ወስድሃለሁ። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔርም ፊት እንዲያሳስብላቸው ለመኑት። እርሱም ደግሞ በጸሎቶቻቸው ሁልጊዜ እንዲያስቡት ለመናቸው። ከዚህም በኋላ ስጋውንና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎተ ማህሌት ከገንዘው በጻድቃን መቃብር ቀበሩት። እግዚአብሔርም በጸሎቱ ለዘላለሙ ይማረን አሜን። አርኬ ሰላም እብል ለሰረባሞን ብሩክ ዘሞቀሃ ርእሶ እንበለ ምህክ መስቀለ እሳት ሎቶ እንዘ ይሜጦ በሰርክ ኢትፍራ ይቤሎ ሰማያዊ መልአክ እስመ ወሀበከ ለአሊሁ ስልጣን አምላክ። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶኪሲያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልበክ በሚባል አገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጢባሪዎስ ዘመነ መንግስት ነበረች። የአባቷም ስም ዮናስ የእናቷም ጠባቢት ይባላል። የቀደመው ኑሯ በዝሙትና በርኩሰት ነበረ። ብዙዎችን አሳስታ ከእርሷ ጋር በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳንም ታስጌጥ ነበር። በዚህ በረከሰ ስራም ብዙ ገንዘብ ሰበሰበች። በኢየሩሳሌምም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎች ሊመክራትና ሊገስጻት ጀመረ። በገሃነምም ትሉ የማያንቀላፋ እሳቱ የማይጠፋ ጨለማው የሚዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ የሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉን ብላ መለሰችለት። አዎን አላት። ስለዚህ ለምትነግረኝ ነገር ምልክቱ ምንድነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ? አባቶቻችንም ይህን አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ፣ ስለ ሀጣንም ስቃይ፣ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍና በሐዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቧ አደረ። በፍርድ ቀንም ሙታን እንደሚነሱ አመነች። እንዲህም አለችው፣ ከዚህ ከረከሰ ስራ ብመለስ እግዚአብሔር ይቀበለኛልን? አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ ስለዚህ የነጻችና የጸናች ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔርም ይቀበልሻል። አስቀድመሽ ከሰራሽው ኃጢአት ምን አያስብብሽም። ከእናትሽ ማጸን እንደተወለድሽበት ቀን ትሆኛለሽ እንጂ የክብር ባለቤት የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት ደጆችም ይከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ በአልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶሱ ፊት በልዩ ሶስትነት በመድኃኒታችን ክርስቶስም ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶሱም ተነስቶ በውሃው ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቡናዋን ገልጦላት ብሩህ መልአክ ወደ ውሃው ሲስባት፣ ሌሎች መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህም በኋላ ገጻቸው የሚያስደነግጥ ጥቋቁሮችን አየች። ከእርሳቸውም አንዱ መልኩ የከፋ ሲጎትታት፣ እርሱም በእርሷ ላይ ይቆጣ ነበር። ይህንንም ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ።
ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋራ ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑ ሄዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ልቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውን የአገረ ገዥውን ልጅ ከሞት አስነሳችው። መኮንኑም ይህን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን ኢየሱስ ክርስቶስም በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱ በኋላም ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዥ ተሾመ። የዚችንም ድንግል ዜናዋን ሰምቶ ወደ እርሱ አስመጣት። እርሷም በአደባባይ ውስጥ ዓይኑ አንድ አይና የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በዓይኑ ላይ አማተበች። ያን ጊዜም ዓይኑ ተገልጦ አየ። ያደረገችውን ይህን ድንቅ ስራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በከኒቶስ የሚባል አገረ ገዥ ተሾመ። እርሱም ዝናዋን ሰምቶ ይችን ቅድስት አውዶክስያን ወደ እርሱ አስመጣት። ሊያሰቃያት ፈልጎ እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን እድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመኗን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግስተ ሰማያትም የሰማዕትነትን አክሊል ተቀበለች። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይኑር አሜን። አርኬ ሰላም ለአውዶክስያ ከመትፍዲ ፍዳ በመጥባሃት በሊህ እስከ መተሩ ክሳዳ እስመተሊወ ጽድቅ አብደረት በሀዲገ እኩይ ልማዳ ነጸረት ለተጠምቆ ሀበ ቀላይማይ ያውርዳ እንዘይ ስህባ መልአክ ቀዩሙ ባውዳ ሰላም ለአባ ግርማኖስ እንተ ሰረቀ ምዛሩ በኢየሩሳሌም ሀገሩ ለዚህ ጻድቅ ዘሰናይ ምግባሩ ሶመላ በአምሳለማይ በአማውቲሃ ነገሩ ልባ አውዶክስያ ተመይጠ እመኩይ ግብሩ። በዚህችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለስላሴ ሰግዷልና ምስጋናም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይና ሐዲስን አስተማረው። ከዚያ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍስ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህስ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳው ከአጥንቱ ሲጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምን ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምእመናን ሕዝባውያን እንዳያውቁህ አደርግልሃለሁ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ። መላእክቱም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለግህ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሶስትነት ይታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም ከደይን የምታወጣቸው ነፍሳት አሉህ አለው። ከዚህም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እሊህን የእጅህ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካይነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማረልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ።
አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህሩ ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ነው ተገኙ። ጌታም ዳሰሰውና ጤነኛ ያደረገው፣ ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሁነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና 3ታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሎች ሁነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወቅከኝ አለ። ሽማግሌውም ሂደህ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወደ አሉበትም ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛም ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወደ አሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእሊያ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በሚስጥራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ህልምን የሚያልምም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ስጋህን ሲነድፉ አጥንቶችህን ሲፍቁህ የኑሮ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደ ወሰድኩህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊት በኋላ ሁነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሁነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገስታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኘሃል፣ ግን በርታ፣ ታገስ ብሎት በዚያ ተወው። በዚያን ጊዜም የአረብ ንጉስ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሱም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለካህዲው ንጉስ መለሰለት። ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሱም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሱና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77
ከአርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሱም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሱንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉስ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እሊህን ስሁታን ማርልኝ፣ ሰው ስሁትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያቺን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይስ በራስህ አለው። በራሴ እቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቁሙ በጥርሶቹም ደንጊያን ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ደንጊያ ትቶ ተነሳ። ጥርሱም ተነቅሎ በደንጊያ ተተክሎ ቀረ። ክንፎችም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንን በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ በመስቀል ምልክት በላያቸው አማትብ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜ በድኖቻቸው ወዳሉበት ሂዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምህረት ቃል ኪዳን ሰጠው። የእድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። አርኬ ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ዛአና በስተ ታሰግዶ አና ምርተ ታገኒ እንዘ ኢታሐስስ መፍቀደ ስጋ ወኢታመከኒ ተሴሲዮ ሳዕር ወተአርዞ ቆጽል ምንተኒ አንሐሳይኮ ለዓለም ማሳኒ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ዘአቅረብኩ ማህሌተ አዘኪረ አላፈ እምእለ ተጸመድኩ ዘልፈ ለላ አነብብ ተወከፍ ዘንድቴ መጽሐፍን ተረሰከ እግዚኦ ጸሪቀ መለት ወኩፈ እምእለ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልህይ ቆንኡስ ሕፃን ለዚ ጻፎ በክርታስ ወለዛ ጻፎን ዘደርስ ለዛ አንበው ወለዛ ተርጎም በልሳን ሐዲስ ወለዛ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባሰውረ ይማረነ ኢየሱስ ክርስቶስ አሜን። የቅዱሳን አባቶቻችን የቅዱስ አቡነ ገብረ መንፈስ ቅዱስ እንደዚሁም የተቀሩት ቅዱሳን አባቶቻችን ሁሉ ረድኤት በረከታቸውን ጣም ፍቅራቸውን ያሳድርብን። ሰላም ያውለን አምላካችን፣ ሰላም ያሳድረን፣ ሰላም ያውለን በቸርነት ጠብቆ ለመንግስቱ እንዲያበቃን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።